ጤና ይስጥልኝ እንደምን ዋላችሁ ክቡራትና ክቡራን ተመልካቾቻችን ወደ ሰዓቱ የስፖርት ዜናዎች እናልፋለን። ከዜናዎቹ ጋር ደግነት መኩሪያ ነኝ። ሲንቄ ባንክ የስፖርት ዜናዎቻችን የክብር አጋር ስለሆነ ከልብ እናመሰግናለን። ለኢትዮጵያ ከ20 ዓመት በታች አትሌቲክስ ቡድን በእድሜ ማጭበርበር ጉዳይ ስልጠና ተሰጠ። የኢትዮጵያ አትሌቲክስ ፌዴሬሽን ከዓለም አቀፉ የአትሌት ታማኝነት ዩኒት ጋር በመተባበር ለአትሌቶች አሰልጣኞችና የልዑክ አባላት የእድሜ ትክክለኛነት የውድድር ስነ ምግባርና የአትሌት ታማኝነት ጉዳዮች ላይ ማስተማሪያ ስልጠና ሰጥቷል። ስልጠናው በሱሉልታ በሚገኘው ቀነኒሳ ሆቴል የተካሄደ ሲሆን ዋና ዓላማው ወጣት አትሌቶች በትክክለኛ መረጃና በሙያዊ ስነ ምግባር የዓለም አቀፍ ውድድሮችን እንዲሳተፉ ማድረግ ነው ተብሏል። ኢትዮጵያ በዓለም ከ20 ዓመት በታች ሻምፒዮና በ5000 ሜትር፣ 3000 ሜትር፣ 1500 ሜትር፣ 800 ሜትር በሁለቱም ጾታዎች 3000 ሜትር መሰናክል በሴቶች 400 ሜትር በሴቶችና የእርምጃ ውድድር በሁለቱም ጾታዎች ትሳተፋለች። መረጃው የኢትዮጵያ አትሌቲክስ ፌዴሬሽን ነው። የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ከ13 ቀናት በኋላ በአሜሪካ ኦሪገን ይካሄዳል። ኢትዮጵያ በሻምፒዮናው ታሪክ 52 የወርቅ ሜዳሊያዎችን ጨምሮ በ139 ሜዳሊያዎች ከዓለም ሶስተኛ ደረጃ ላይ ተቀምጣለች። ዘንድሮም በሜዳሊያ ሰንጠረዡ ከሚጠበቁ ሀገራት መካከል ኢትዮጵያ አንዷ ናት። አዲስ የሸዋስ በዚህ ጉዳይ ላይ ተጨማሪ አለው። እንደ አውሮፓውያኑ ቀመር 1986 በግሪክ አቴንስ በኦሎምፒክ ስታዲየም አንድ ብሎ የተጀመረው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና 21ኛ ውድድሩን ከቀናት በኋላ በአሜሪካ የአትሌቲክስ ምርምር ማዕከል በሆነችው ኦሪጎን ይካሄዳል። የዓለማችን የወደፊት የትራክና የሜዳ አትሌቲክስ ከዋክብት መሰረት በሚጥሉበት በዚህ ውድድር ከ45 በላይ የውድድር አይነቶች ለ5 ተከታታይ ቀናት የአትሌቲክሱን ቤተሰብ ቀልብ ይስባሉ። ባለፉት 20 የዓለም ሻምፒዮናዎች 111 ሀገራት ከወርቅ ጀምሮ በሜዳሊያ ሰንጠረዥ ውስጥ ገብተዋል። ኢትዮጵያውያን ጨምሮ ከ2600 በላይ አትሌቶች አንድና ከዛ በላይ ሜዳሊያዎችን ለሀገሮቻቸው አስመዝግቧል። በአጠቃላይ 15 አትሌቶች 9 ወንድና 6 ሴት በአንድ ሻምፒዮና 2 ሜዳሊያዎችን በማስመዝገብ በታሪክ መዝገብ ስማቸውን አጽፈዋል። ከዚህ ውስጥ ኢትዮጵያውያን አትሌቶች 2 ሜዳሊያዎችን በማግኘት ታሪክም ሰርተዋል። ሻለቃ አትሌት ኃይሌ ገብረስላሴ በ1992 የሲኦል ሻምፒዮናና አትሌት አሰፋ መዝገቡ በ6ኛው የ1996 የሲድኒ ከ20 ዓመት በታች ሻምፒዮና ላይ በተመሳሳይ ርቀት በ5000ና 10000 ሜትር ወርቅ ሜዳሊያ በማግኘት ታሪክ የሰሩ አትሌቶች ናቸው። በሴቶችም በ2002 የጃማይካው ኪንግስተን ሻምፒዮና ላይ በ3000ና በ5000 ሜትር ወርቅ በማግኘት የኢትዮጵያን ባንዲራ በዓለም አደባባይ ከፍ ብሎ እንዲታይ ያደረገችው አትሌት መሰረት ደፋር ናት። እስካሁን በተደረጉት 20 ውድድሮች በ123 ወርቅ 88 ብር እና 68 ነሐስ በአጠቃላይ በ279 ሜዳሊያዎች አሜሪካ በቀዳሚነት ትመራለች። ኬንያ 92 ወርቅን ጨምሮ በ219 ሜዳሊያ ሁለተኛ ላይ ስትገኝ ኢትዮጵያ በ52 ወርቅ 53 ብር እና 34 ነሐስ በድምሩ በ139 ሜዳሊያዎች ሶስተኛ ደረጃ ላይ ተቀምጣለች። ኢትዮጵያ በውድድሩ የተሻለ ታሪክ ካስመዘገቡ ሀገራት መካከል ብቻ ሳትሆን በተለያዩ ርቀቶች ክብረ ወሰን በመያዝም የታሪክ ባለቤት ናት። በወንዶች 3000 ሜትር ታደሰ ወርቁ በ5000 ደግሞ አብርሃም ጨርቆስ ክብረ ወሰናቸው እስከ ዛሬ ያልተሻሻለ ሲሆን በሴቶችም በ3000 በየኑ ደገፋና በ5000 ሜትር መቅደስ አለምሸት በ3000 ሜትር መሰናክል ሴምቦ አለማየሁ በተለያዩ ሻምፒዮናዎች ያስመዘገቡት ክብረ ወሰን በእጃቸው ይገኛል። ኢትዮጵያ በታሪኳ ከፍተኛውን የወርቅና ሜዳሊያ ያስመዘገበችው በ2022 በተካሄደው የኮሎምቢያ ካሊ ከ20 ዓመት በታች ሻምፒዮና ነው። በዚህ ውድድር 6 ወርቅ 5 ብርና 1 ነሐስ በድምሩ 12 ሜዳሊያዎችን አግኝታለች። በተመሳሳይ ከ2 ዓመት በፊት በተካሄደው የፔሩ ሊማ ሻምፒዮናም 10 ሜዳሊያዎችን በማግኘት አሜሪካን ተከትላ ሁለተኛ ሁና ማጠናቀቋ አይዘነጋም። በዘመናዊና ታዋቂው የኦሪጎን ሄዋርድ ፊልድ መወዳደሪያ ስታዲየም በሚደረገው የዘንድሮ ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ኢትዮጵያን ጨምሮ ከ135 በላይ ሀገራት የተውጣጡ ከ1700 በላይ አትሌቶች በተከታታይ 5 ቀናት ጠንካራ ፉክክር ያደርጉበታል። በዘንድሮ ሻምፒዮና ኢትዮጵያ በረዥም ርቀት በ5000፣ 3000፣ 1500 እና 800 እንዲሁም በ3000 ሜትር መሰናክል ስትወዳደር በ400 እና በእርምጃ ውድድሮችም እንደምትካፈል ፌዴሬሽኑ አሳውቋል። የኢትዮጵያ ክለቦች ሻምፒዮና የጥሎ ማለፍ ጨዋታዎች እየተደረጉ ይገኛሉ። የጥሎ ማለፍ ጨዋታዎቹ ዛሬ መደረግ የጀመሩ ሲሆን
ዛሬ ረፋር ላይ በተደረጉ ጨዋታዎች ቃኘው 5-0 በሆነ ውጤት ጊምቦ ዳዲበንን በመርታት ወደ ቀጣይ ዙር አልፏል። ስርጢ ከተማ ከአሳይታ ከተማ ያደረጉት ጨዋታ አንዳቻ በመጠናቀቁ አሸናፊውን ለመለየት በተሰጠው የመለያ ምትም ስርጢ ከተማ 5-4 ተረቶ ወደ ቀጣይ ዙር አልፏል። በተመሳሳይ አራዳ ክፍለ ከተማ ከአጀ ከተማ ያለምንም ግብ ተለያይተው አጀ ከተማ በመለያ ምት 5-3 በመርታት ወደ ቀጣይ ዙር ያለፈበትን ውጤት አስመዝግቧል። ሌሎች በርከት ያሉ ጨዋታዎችም በአሁኑ ሰዓት እየተካሄዱ ይገኛሉ። በዝርዝር ወደምንመለከተው የአፍሪካ ጉዳያችን ስናልፍ እያንዳንዱ ብሔራዊ ቡድንና የእግር ኳስ ክለብ ጨዋታዎቹን በሀገሩና በአካባቢው ደጋፊዎች ፊት ማድረግ አለበት ሲሉ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ፕሬዚዳንት ፓትሪስ ሞትሴፔ ተናገሩ። ፕሬዚዳንቱ አብዛኛውን ትኩረቱን በ2026 የዓለም ዋንጫ የአፍሪካ ብሔራዊ ቡድኖች ስኬት ላይ ያደረገ ጋዜጣዊ መግለጫ ሰጥተዋል። በዚህ ጉዳይ ላይ እሱ ባለው ተሾመ ዝርዝር አለው። የአፍሪካ ሀገራት ታሪካዊና እጅግ ስኬታማ የዓለም ዋንጫ ጉዞ ባደረጉ ማግስት የካፍ ፕሬዚዳንት ዶክተር ፓትሪስ ሞትሴፔ አብዛኛውን ትኩረቱን የአፍሪካ ሀገራት የዓለም ዋንጫ ተሳትፎ ላይ ያደረገ ጋዜጣዊ መግለጫ ሰጥተዋል። ሞትሴፔ በጋዜጣዊ መግለጫቸው የአህጉሪቱ 10 ብሔራዊ ቡድኖችን አስደናቂ ብቃት በማወደስ የአፍሪካ እግር ኳስ በዓለም አቀፍ ደረጃ ከፍተኛ እድገት እያሳየ መሆኑን ገልጸዋል። በ2026ቱ የፊፋ ዓለም ዋንጫ ላይ ከተሳተፉ 10 የአፍሪካ ተወካዮች መካከል 9ኙ ከምድብ ደረጃ አልፎ ወደ 32ቱ ጥሎ ማለፍ መሸጋገር ችሏል። ይህ ማለት 90 በመቶ የሚሆኑት የአህጉሪቱ ቡድኖች ወደ ቀጣዩ ዙር ያለፉ ሲሆን ይህም በአፍሪካ የዓለም ዋንጫ ታሪክ ከፍተኛው የስኬት ምጣኔ ሆኖ ተመስግቧል። በውድድሩ ላይ የተሳተፉት 10 የአፍሪካ ሀገራት አልጄሪያ፣ ኬፕ ቨርዴ፣ ኮትዲቯር፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ግብጽ፣ ጋና፣ ሞሮኮ፣ ሴኔጋል፣ ደቡብ አፍሪካና ቱኒዚያ ናቸው። በውድድሩ ከነበሩት 48 ሀገራት መካከል አፍሪካ የያዘችው ድርሻ 20 በመቶ ገደማ ብቻ ቢሆንም ወደ ጥሎ ማለፍ ካለፉት ቡድኖች መካከል ግን ከ28 በመቶ በላይ የሚሆነውን ድርሻ በመውሰድ ከአውሮፓ ቀጥላ ሁለተኛዋ ከፍተኛ አህጉር ሆናለች። ከመካከላቸውም አስደናቂ ብቃት ያሳዩት ግብጽና ሞሮኮ ወደ 16ቱ ጥሎ ማለፍ የደረሱ ሲሆን ሞሮኮ ደግሞ አስደናቂ ጉዞዋን በመቀጠል ለሁለት ተከታታይ የዓለም ዋንጫዎች ለሩብ ፍጻሜ ማለፍ ችላለች። የካፍ ፕሬዚዳንት ዶክተር ፓትሪስ ሞትሴፔ በአፍሪካ ብሔራዊ ቡድኖች ስኬት እጅግ መኩራታቸውን ገልጾ አህጉሪቱ በትክክለኛ መንገድ ላይ የተጓዘች እንደሆነ ያምናሉ። በ2014 እና በ2022 ዓለም ዋንጫዎች 40 በመቶ ብቻ፣ በ2018 ደግሞ አንድም የአፍሪካ ቡድን ወደ ቀጣዩ ዙር ባላለፈበት ሁኔታ ከቀደሙት ውድድሮች ጋር ሲነጻጸር አሁን ላይ የታየው ለውጥ ከፍተኛ መሆኑንም ጠቁመዋል። ሞትሴፔ አሁንም ትኩረት የሚያስፈልጋቸውና መሻሻል ያለባቸው ዘርፎች እንዳሉ በመጠቆም ካፍ የብሔራዊ ቡድን አሰልጣኞችን፣ የቴክኒክ ባለሙያዎችን፣ የቀድሞ ተጫዋቾችንና ሌሎች ባለድርሻ አካላትን ያካተተ የቴክኒክ ኮንፈረንስ እንደሚያዘጋጅ አስታውቀዋል። የዚህ ኮንፈረንስ ዓላማ የአፍሪካን የ2026 ዓለም ዋንጫ ውድድር ብቃት በጥንቃቄ በመገምገም በ2030 ውድድር አፍሪካውያን ቡድኖች የበለጠ ታላቅ ስኬት እንዲያስመዘግቡ የሚያስችሉ ስልቶችን መንደፍ ነው። ካፍ በሁሉም 54 አባል ሀገራት በወጣቶች እግር ኳስ፣ በአሰልጣኞች ስልጠና፣ በአገር ውስጥ ሊጎችና በእግር ኳስ መሰረተ ልማት ኢንቨስት ለማድረግ ያለውን ቁርጠኝነት እንደገና አረጋግጧል። ተቋሙ ታዳጊዎችን ተጫዋቾች ለማፍራት የካፍ የአፍሪካ ትምህርት ቤቶች ሻምፒዮናን በማጠናከር በአፍሪካ ዙሪያ የአሰልጣኝነት ኮርሶችን ለማስፋፋትም አቅዷል። ሞትሴፔ የስቴዲየም መሰረተ ልማቶችን ማሻሻል አስፈላጊ መሆኑን ጠቅሶ እያንዳንዱ የአፍሪካ ብሔራዊ ቡድንና ክለብ የካፍና የፊፋን መሰረት በሚያሟሉ ስታዲየሞች ውስጥ በገዛ ደጋፊዎቻቸው ፊት የሜዳ ጨዋታቸውን ማድረግ መቻል አለባቸው ብለዋል። ቀጣይነት ያለው ኢንቨስትመንትና ልማት በመጨረሻም አንድ የአፍሪካ ሀገር የፊፋ ዓለም ዋንጫ ሻምፒዮን እንድትሆን እንደሚያበቃት እምነታቸውን ገልጿል። ከዓለም ዋንጫው ባሻገር ካፍ ለሴቶች የአፍሪካ ዋንጫ የሚሰጠውን የሽልማት ገንዘብ ከፍተኛ ጭማሪ ማድረጉን አስታውቋል። በዚህም አሸናፊው ሀገር 2 ሚሊዮን የአሜሪካን ዶላር የሚያገኝ ሲሆን ጠቅላላ የውድድሩ የሽልማት ፈንድ ደግሞ ወደ 5.8 ሚሊዮን ዶላር አድጓል። በውድድሩ ላይ የሚሳተፉት 16ቱ ብሔራዊ ቡድኖች የተሻሻለ የተሳትፎ አበል የሚያገኙ ሲሆን ይህም ካፍ በአህጉሪቱ የሴቶች እግር ኳስን ለማሳደግ ያለውን ተከታታይ ቁርጠኝነት የሚያሳይ ነው። በተጨማሪም ካፍ በኬንያ፣ ታንዛኒያና ኡጋንዳ በጋራ የሚስተናገደው የ2027 የአፍሪካ ዋንጫ ዝግጅት በጥሩ ሁኔታ እየሄደ መሆኑን በስቴዲየም
በስቴዲየሞች፣ በትራንስፖርት፣ በሆቴሎች፣ በጸጥታና በሌሎች ዋና ዋና መሰረተ ልማቶች ላይ ስራዎች የተከናወኑ መሆናቸውን አረጋግጠዋል። ከዚህ ባለፈ ካፍ ለ2028 2032 እና 2036 የአፍሪካ ዋንጫ ውድድሮች የአዘጋጅነት ጨረታን በይፋ የከፈተ ሲሆን 48ኛው መደበኛ ጠቅላላ ጉባኤ እንደ አውሮፓውያን አቆጣጠር ኖቬምበር 21 2026 በአቡጃ ናይጄሪያ እንደሚካሄድ አስታውቋል። የአፍሪካ እግር ኳስ በሜዳ ላይም ሆነ ከሜዳ ውጭ አዳዲስ ታሪኮችን ማስመዝገቡን ሲቀጥል ካፍ በሚመጡት ዓመታት ለበለጠ ስኬት መሰረቶች የተጣሉ እንደሆነ ያምናል። ከ5 ዓመታት ቆይታ በኋላ ወደ አሰልጣኝነት የሚመለሰው ዚነዲን ያዚድ ዚዳን ከጥቂት ቀናት በኋላ የፈረንሳይ ብሔራዊ ቡድንን የማሰልጠን ኃላፊነት በይፋ ይረከባል። ከ14 ዓመታት ስኬታማ ቆይታ በኋላ ከብሔራዊ ቡድኑ የተለያዩትን ዲዲየር ዴሾን መተካት ከባድ ስራ እንደሚሆንበትም እየተነገረ ይገኛል። ሀና ታሪኩ ተጨማሪ አላት። በእግር ኳስ ዓለም ከተመለከትናቸው ድንቅ ተጫዋቾች መካከል ስሙ በቀዳሚነት ይነሳን ዚነዲን ያዚን ዚዳን። ይሁን እንጂ ዚዳን ለየት የሚያደርገው ጥሩ ተጫዋች ብቻ ሳይሆን ውጤታማ አሰልጣኝ መሆኑ ጭምር ነው። ዲያጎ አርማንዶ ማራዶናን ጨምሮ በርካታ ድንቅ ተጫዋቾች በተጫዋችነት ዘመናቸው ያሳኩትን ገድል በአሰልጣኝነት መድገም ሲሳናቸው፣ ዚዳን ግን በሁለቱም ውጤታማ መሆኑን አስመስክረዋል። በአውሮፓ ሻምፒዮንስ ሊግ ፍጻሜ ሪያል ማድሪድ በዚነዲን ዚዳን መሪነት ሊቨርፑልን አሸንፎ ዋንጫውን ሲያነሳ በጨዋታው ጋሪዝቤል ያችን ድንቅ ግብ ሲያስቆጥር ያሳየው የደስታ አገላለጽም ዛሬም ድረስ ብዙዎች የትላንት ያህል ያስታውሱታል። ከ5 ዓመታት ቆይታ በኋላ ሀገሩ ፈረንሳይን በውጤታማነት ጉዞ እንድትቀጥል የማድረግ ኃላፊነትን ተረክቦ ወደ አሰልጣኝነቱ የሚመለሰው ዚነዲን ዚዳን በ14 ዓመታት ቆይታቸው የዓለም ዋንጫን ጨምሮ የተለያዩ ዋንጫዎችን በማሳካትና ብሔራዊ ቡድኑ ጠንካራ እንዲሆን ያደረጉት ዲዲየር ዴሾን የመተካት ስራውን በቅርቡ በይፋ ይረከባል። ዴሾ በፈረንሳይ እግር ኳስ ውስጥም እጅግ አስደናቂ መሪ መሆናቸውን የዓለም ዋንጫን በአምበልነትና በአሰልጣኝነት ከማሸነፍ በተጨማሪም የኳክብቶችን አቅም አሟጠው መጠቀም እንደሚችሉ በሚገባ አሳይተዋል። በቅርቡ እንኳን ፍጻሜውን ባገኘው የ2026 23ኛው የዓለም ዋንጫ የፈረንሳይ ብሔራዊ ቡድን ካለው የተሟላ ስብስብ አንጻርም ለዋንጫው ቅድመ ግምት ቢያገኝም እስከ ግማሽ ፍጻሜ ተጉዞ በስፔን ሽንፈት ገጥሞት ለዋንጫው መድረስ ባይችልም ግን በመጪዎቹ ዓመታት ውጤታማ የመሆን አቅም ካላቸው ብሔራዊ ቡድኖች መካከል ስለመሆኑ በሚገባ ማሳየትም ችሎ ነበር። የፈረንሳይ እግር ኳስ ፌዴሬሽንም በዓለም ዋንጫም ሆነ በተሳተፉባቸው የተለያዩ ውድድሮች ውጤታማ መሆኑን ያሳየውን ዲዲየር ዴሾን የሚተካውን አሰልጣኝም ለረጅም ጊዜያት ያህል ውይይት ሲያደርግ እንደነበርና በመጨረሻም በሪያል ማድሪድ በተከታታይ የአውሮፓ ሻምፒዮንስ ሊግን የላሊጋን ዋንጫ ማሳካት የቻለውን አሰልጣኝ ዚነዲን ዚዳን ምርጫቸው በማድረግም ከስምምነት ላይ በመድረስም በቅርቡ በይፋ ስራውን እንደሚጀምር ይጠበቃል። ይህ ሹመትም ለዓመታት ሲጠበቅ የነበረው ጉዳይ እንደነበርም አይዘነጋም። ዚዳን በማድሪድ በነበረው የአሰልጣኝነት ቆይታም እንዴት ከዋክብቶችን መጠቀም እንደሚችል ማሳየቱ በተመሳሳይ ብቃት ላይ የሚገኙ ተጫዋቾችን መቆጣጠር መቻሉ ደግሞ ለፈረንሳይ ብሔራዊ ቡድን ቀዳሚ ተመራጭ እንዳደረገውም ዘገባዎች ያሳያሉ። የ54 ዓመቱ አሰልጣኝ ዚነዲን ዚዳን ከዚህ ቀደም ወደ አሰልጣኝነት እንደሚመለስ በገለጸበት ወቅትም የፈረንሳይ ብሔራዊ ቡድን ማሰልጠን ዋነኛው ህልሙ እንደነበርም አይዘነጋም። በርካታ ፈረንሳውያን ሆነ የእግር ኳስ ተንታኞች ዲዲየር ዴሾ ተጫዋቾችን አባክነዋል፣ አንዳንድ ጨዋታዎች ላይ የሚከተሉት የጨዋታ መንገድም የተጫዋቾችን አቅም እንዲያወጣ አላደረገም የሚሉ ትችቶችን ሲሰነዝሩም ይደመጣል። ዚዳን ይህንንስ በምን መንገድ ይቀርፈዋል የሚለው ጉዳይ ከወዲሁ እንዲጠበቅ አድርጎታል። ዚዳን የፈረንሳይ ብሔራዊ ቡድን የአሰልጣኝ ቡድን አባላትን እንደ አዲስ እንደሚያዋቅርም ይጠበቃል። እንደዛ አትሌቲክ ዘገባ ከሆነ በአሰልጣኝ ቡድን አባላት ከሚካተቱ የቀድሞ ተጫዋቾች መካከል በ1998 የዓለም ዋንጫን ከፈረንሳይ ጋር ያሳካው ግብ ጠባቂው ፋቢያን ቫርቴዝ ይገኝበታል። የፈረንሳይ እግር ኳስን ወደ አዲስ ምዕራፍ የማሸጋገር ኃላፊነት ነው የተጣለበት የተባለው ዚነዲን ዚዳን በቀጣይስ ምን ያስመለክተናል የሚለው ጉዳይ ከወዲሁ ትኩረትን ስቧል። ዊሊያም ሳሊባ ለረጅም ጊዜ በጉዳት ከሜዳ ይርቃል ተባለ። ዊሊያም ሳሊባ ለረጅም ጊዜ ከሜዳ እንደሚርቅ አርሰናል ትናንት በሰጠው ጋዜጣዊ መግለጫ በይፋ አሳውቋል። ተከላካይ የወገብ ህመም እንዳለበት ያሳወቀው ክለቡ ተጫዋቹ ግን ቀዶ ሕክምና እንደማያደርግ ነው ይፋ ያደረገው። አስቶን ቪላ አሌሃንድሮ ጋርናቾን ከቼልሲ ለማስፈረም ተስማምቷል። አስቶን ቪላ አርጀንቲናዊውን የፊት መስመር ተጫዋች አሌሃንድሮ ጋርናቾን ከቼልሲ በውሰት ለማስፈረም ከስምምነት ላይ መድረሱ ተነግሯል። ስምምነቱ በአመቱ መጨረሻ ተጫዋቹን በቋሚነት የመግዛት ግዴታን ያካተተ ነው። የአስቶን ቪላ አሰልጣኝ ኡናይ ኤምሪ ተጫዋቹን ለማስፈረም ለረዥም ጊዜ ፍላጎት የነበራቸው ሲሆን ዝውውር ወደፊት በቋሚነት የሚቀጥል ከሆነ ለጋርናቾ የ4 ዓመት ኮንትራት ተዘጋጅቶለታል ተብሏል።
ከደቂቃዎች በኋላ በኢቲቪ መዝናኛ ቻናል 7 ሰዓት ላይ ከተጨማሪ የዝርዝር ዜናዎች ጋር በድጋሚ እንገናኛለን። ደግነት መኩሪያ ነበርኩ። በሰላም ዋሉ።